ስደት ሀገር ላይ ሆነሽ ቤተሰብ የምታስተዳድረውን አቅም ነገ በህመምሽ ሲመጣ እኮ እነሱ አስፈቅዶ አይደለም የሚመጣው ህመምሽ። እድሜ ሲሄድ እኮ እነሱ እድሜ ከአዋጥተው አይሰጡሽም። ብዙ ነገር ከነሱ የማታገኙ ነገር ስላለ ራስሽ መወሰን ያለብሽ ራስሽ ይመስለኛል። እና ልምጣ ወይ ብለሽ መጠየቅም የለብሽ። መርዳት የሚፈልጉት ነገር ካለ አንቺ በምትፈልጊው መንገድ ሊረዱሽ ይገባል እንጂ አንቺ እነሱን እንዳትመጪ ሂጂ እያሉ አግቢ፣ ቁጭ በይ፣ ተነሽ፣ ብይ፣ ጠጭ ብለው ሊቆጣጠሩሽ አይፈቀድላቸው። ይሄን አንቺ ደግሞ ራስሽ ቦርደር ሊኖርሽ ይገባል፣ መስመር ሊኖርሽ ይገባል። ያንን ካስተካከልሽ ነገሮቹ ጥሩ ይሆናሉ። ነገር ግን አሁን አንቺ በሰው ጥገኛ ነው። ሁላችሁም እህቶቼ የምነግራችሁ እንደ ሀሳብ በግሌ ልላችሁ የምፈልገው ከሰው ጥገኝነት ውጡ ነው። አሁን እያየን ያለ ነው። ሰው ችግር ውስጥ እየገባ ያለው እስከ ሰው ጥገኝነት። ሰዎች ያሳምሟችሁና መዳናችሁና ለመዳናችሁ መጥተው ቼክ ያደርጋሉ። እነሱ እኮ ናቸው ያሳምሟችሁ። እነሱ ነው እኮ ከጥቅም ውጭ ያደረጓችሁ። እነሱ ናቸው እኮ ገደል እንድትገቡ ያደረጓችሁ። እነሱ እኮ ናቸው የመጨረሻ ደረጃ እንድትሆኑ ያደረገው። ግን መልሰው መጥተው እግዚአብሔር ይማር ይሏቸዋል። አረ ማን የገደለውን ነው እግዚአብሔር ይማር ማለት የሚቻለው? እና ቃልዬ ቴንኪው። ትንሽ አይከብድም? ይከብዳል። እና ራሳችሁ ሁኑ፣ በራሳችሁ መስመር በራሳችሁ ሂዱ። ህፃን አይደላችሁም እናንተ፣ ወይም ደግሞ ይሄ እንትን አይደላችሁም ሁሌ እንዲያታርጉ የምትባሉት። ሰው በራሱ መንገድ የሚሄድ ሰው እርግጠኛ ነኝ ውጤታማ ይሆናል። በራሱ መንገድ ያለ ሰው ህይወቱ ሲስተካከል ይታያል። የራሳችሁ መንገድ ያዙ እንጂ ሰርታችሁም ደክማችሁም ለፍታችሁም እንደገና ደግሞ ሰዎች ሀሳብ ሰጥተዋችሁ ይሆናል አይሆንም፣ ይከብዳል በጣም። እኔ እንደዛ ነው የሚመስለኝ። ለማንኛውም ራሳችሁ የምታውቁት ራሳችሁ ናችሁ። ነገሮቻችሁን ማስተካከል ያለባችሁ ራሳችሁ ናችሁ። ሰዎች የፈለጉትን ሊሉ ይችላሉ፣ እናንተ ግን እነዛ ሰዎች አይደላችሁ። እስኪ የራሳችሁ ጥገኛው የሰው ጥገኛ አቀመጡ ምን ይላችኋል? ራሳችሁ ጥገኛ ብትሆኑ የራሱ ጥገኛ የሆነ ሰው እኮ ወሬ አያስደነግጠውም፣ ግርግር አያስደነግጠውም፣ ረብሻ አያስደነግጠውም፣ አጀንዳ ግራ ያጋባውም። አሁን በየጊዜው በቃ እየተነገራችሁ እየሰማችሁ በየጊዜው አዳዲስ አጀንዳ ይመጣል። ወይ ጉድ ትላላችሁ። ወይ ጉድ ምንድን ነው? እናንተን ይወክላችኋል? ህይወት እኮ ነው የያዛችሁት። አንዴ ተኑሮ የሚሞት ህይወት ነው የያዛችሁት። እና አንዴ ለሚኖረው ሰዎች ራሳቸውን እየገደሉ እንዴት ሰውን ለማዳን ይሞክራሉ? ይሄን አስቡት። ተው እንጂ ልጅነት እስከ መቼ ነው? አንቺ አሁን ገንዘብ አለኝ አልሽ። ገንዘብሽ እኮ አንቺን ማኔጅ ሊያደርግሽ አልቻለም። አንቺ ገንዘብሽን ማኔጅ ልታደርጊው አልቻልሽ። ብር አለሽ፣ አዎ፣ ግን ሀሳብ የለሽ። አይሽ ሀሳብ ቢኖርሽ ጭንቅላት ቢኖርሽ አንቺ በዛ ገንዘብ ህይወትሽ ማስተካከል ትችላለሽ። አትምጭብን፣ ከቤታችን አትምጭብን ከሆነ የሚሉት እንቺ ምንድነው ማድረግ ያለብሽ? ሄደሽ እንደ ማንኛውም ኢትዮጵያ ህይወት እናትና አባትሽ እንደመሰረቱት ህይወት ራስሽን በመሰረት በገንዘብሽ ስራ መስራት እንጂ እዚህ ሀገር በስብሽ፣ እዚህ ሀገር ታመሽ ቅሪ፣ እዚህ ሀገር በሽተኛ ሆኚ ብሎ የፈረደብሽ ነገር የለም። ማንም ስልጣን የለውም ይሄን ለማድረግ። ስለዚህ ያንን ነገር እድል ተጠቀም። እንደዛ ነው እኮ ማለት እንደዚህ ነው ማለት። ይሄ ብር እኮ አያሰራሽም። አሁን እኮ ኢትዮጵያ ላይ ነገር ማስቲካ ራሱ አይገዛም። ምን አገባቸው? እግዚአብሔር ነው የሚያኖርሽ አይደል? ያው እግዚአብሔር እኮ ነው የሚያኖርሽ። እግዚአብሔር እኮ ነው የምታገኘው። በእግዚአብሔር ከሆነ የምትኖር እድሜ የሰጠሽ እግዚአብሔር ከሆነና ሰርተሽ ያመጣሽው አንቺ ከሆነሽ ሌሎች ስላንቺ ህይወት ነው እነሱ እውነት ላንቺ ተቆርቆረው ነው ወይስ እንዳትመጪ ተፈልገው ነው? ምን መስልሻል አንቺ? እኔ በእርግጥ አንተ እንዳልከው ሆኖ ያው ቤተሰቦች ስለሆኑ ስለኔ ክፉ ነገር ያስባሉ ብዬም አላስብም። ግን
በዚህ ሰዓት ደግሞ ሁሉም ሰው እንደዛ ነው የሚሉት፣ ኢትዮጵያ ኑሮ ውድ ነው ምናምን ምናምን እንዳለ። አሁን እስቲ አንድ ጥያቄ ልጠይቅሽ። ኢትዮጵያ ኑሮ ውድ ነው ተባለ። አንቺ በቃ ሲረክስ ነው የምትገቢው? እሱ እኮ ነው ማለት ትንሽ ስሪ ነው በቃ ትንሽ ስሪና ምን ታመጭሽ ነው አሁን ስደት ሀገር 8 ዓመት። ትንሽ ስሪ ማለት ስንት ዓመት ነው? ቢያንስ 1-2 ዓመት ምናምን ጨምሪበትና እሺ ለውጥ አለ ከዛ በኋላ። በነገራችን ላይ ድሮ ለቤተሰቦች ነበር የምልከውና አሁን ሴፍ ማድረግ ጀምራለሁ በራሴ። ሆኖም ግን አለ አይደለ በቃ ብዙ ጊዜ አያወሩኝም። ሰላም ራሱ የምር በቃ እኔ ነኝ የምደውልላቸው። ስለዚህ አይወዱሽ። ይሄ ነው ማን አይወዱሽ። አንቺ ነሽ እንጂ የምትፈልጊያቸው እነሱ አይፈልጉሽ። እነሱ የሚፈልጉት ገንዘብሽን ነው። አሁን ተግባባል። ገንዘብሽን ብቻ የሚፈልጉ ከሆነ አንቺን የማይፈልጉሽ ከሆነ አንቺ ደግሞ የራስሽ ውሳኔ ወሰኝ። ሰው ነግሮሽ ነው እንዴ የምትወሰኝ? 8 ዓመት እኮ ቀላል አይደለም። በእድሜሽ ላይ ልጅ ነሽ እኮ አንቺ የራስሽ ህይወት መኖር አትፈልጊም? ካልፈለግሽ ጥሩ። አንዳንዶች አላችሁ እህቶች አረብ ሀገር ያለ ስራ ገዳም አድርጋችሁት ያላችሁ ገዳም። በቃ ይበቃል። ጨርሰሃል። በቃ ሰዓትን ትንሽ አልጨረስኩላትም። ምን ሆናችሁ ነው እንዴ? ተረጋጉ። በቃ አቁም። እንዲህ እኛም ማውራት እንፈልጋለን። ዱልን ስጠን። አይ አይደለማ። መጀመሪያ የልጅቷ መብት ጥያቄ አልተመለሰላትም። ገና እኮ ከእሷ ጋር ከጀመሩ እኮ ገና 2 ደቂቃ ነው። ኧረ እባካችሁ ተው እንዴ፣ ስርዓት ይኑራችሁ። አብርሽ ሞዴሬተር አለ ሳሚ። አጀንዳ ይዘን የመጣ እንዳይመስል ሳሚ። እውነት አይዞህ፣ አትፍራ። ምንም አጀንዳ የለንም። ስለ እኔ እንድታወሩ ፈልጋችሁ ከሆነ ምናምን ነገር እኔ እዚህ ጋር ልጅቷን ላስተናግዳት ነው ያለው። አንተ አሹና አብርሽ የቄራው ከተገናኛችሁ የሆነ ነገር እንዳለ ስለገባኝ እኔ ላውራበት እናወራለን። ከዛ አንተ በኋላ ታውራ። አንተ እኮ ይኸው ዘላለም አለምን ይኸው ስንት ዓመት ሙሉ ስትመክር ይኸው ስንት ዓመት ሆነ። ኧረ እባክህ ከሰሙን እኮ አሁንም ከሰሙን አንድ ቪዲዮ ስራ እናስቀምጥ። በቃ ይሰማል። ስንት ዓመት ሙሉ እስቲ ዛሬ ደግሞ እኛን ይስሙን እስቲ። እስከ ዛሬ ድረስ አንተ ስትመክር ነበረ ይሄን ሁላ ህዝብ እንደዚህ አድርጉ፣ እንዳትበሉ ብራችሁ፣ እንደዚህ እንዳታደርጉ፣ ገንዘባችሁን አስቀምጡ፣ ብዙ ነገር ብለሃል። ገባ ግን እኔ ደግሞ ህዝብ እስኪ እኛን ይስማን። እስኪ ዛሬ ደግሞ አንዴ ቆይ አሁን ሳሚ ይኸውልህ የድሃ ቅንጡ ሆነን እስካሁን ድረስ ኖረናል። በቃ ይበቃል። አሁን ደግሞ እኛንም ስማን፣ ደግሞ ጊዜ ስጠን እስኪና ደግሞ ለአንተ ደግሞ ይሄ ህዝብ ደግሞ ለአንተ ጊዜ መስጠት አለበት። ተሳስታችሁ ነው። ቤት እኮ የኔ ቤት ነው። የአንተ ቤት የኛ ነው። ወይኔ ጉዴ! ይሄ ልጅ እንደው ቤቴ ብሎ ሊሞት ነው። በቤት እኮ ምን አውራ አክብረን እኮ ነው በቤት የምናውራ። አዎ ግን ሚውት አድርጉና እኔም ላውራበት እንዴ። እኔ ደግሞ ማውራት። እሺ ቀጥል። እሺ አውራ ቀጥልና ስጨርስ ንገረን። እሺ አንቱ እዚህ ጋር ገዝት ላይ ሌሎቻችሁ አውራሹ በውስጥ መልእክት ልላክልህ። ስማው አንዴ እየሰማኝ ነው? ኦኬ ላክ። እሺ ገዝት ላይ ያላችሁ አውሩ። እስከዛው አንዴ ኧረ በስመ አብ! ምን ገስት ላይ ያላችሁ አውሩ ይላል እንዴ? ቮይስ እየላከ እንደው እንዴት እኔ እኮ እንደው በመድኃኒዓለም አብርሽ አሹ ጋር አውሩ። እዛ አውሩ ውስጥ ወላ አንተ አብርሽ እኔ አንተ ላብሽ ወንድሜ፣ አሁን እኛ
አንተ በህይወት ቀልድ ነው እንዲያስኮ ሳሚ አንተ እስኪ አንዳንዴም እስኪ ቁም ነገር ለራስህም እናውራ እስኪ ምንድነው በቃ መከርን ዘላለም አለማችን አይደለ ምክሩ ይቀጥላል በቃ ካላስ ኦኬ እሺ ቆይ አንዴ እሺ ሌሎቻችሁ አሁን እዚህ ጋር እህቴ ምን ተመለሰልሽ ጥያቄው አመሰግናለሁ ሜምበር የምትሆኑ እህቶቼ ፎሎ የምታደርጉኝ ታፕታፕ የምታደርጉ እንደዚሁም ደግሞ ጊፍት የምትሰጣችሁኝ ያላችሁ ነቃልዬ አመሰግናለሁ ተመለሰልሽ ገስት ውስጥ ያላችሁ አዎ ይሰማዋችሁ ገስት ውስጥ ያላችሁ ማውራት ካልቻላችሁ በጣም ብዙ ሰው ከታች ገስት እየጠበቀ ነው ላስገባ ነው ማለት ነው እኔ መናገር የምፈልገው ማለት ነው ለአሁኗ ልጅ ነው ማለት ነው እሷ ልጅ ለምንድን ነው እስከ መቼ ነው የምትኖረው ራሷ ነች መወሰን ያለባት የቤተሰብን ጭራሽ ምክር ልትቀበል መቻል የለባትም ብዬ ነው ማስበው ማለት ነው ትክክል እኮ ነሽ ምክንያቱም ሰው የምትሰማ ከሆነ ሀሳቧ ይሰረቃል በቃ መወሰን ነው የሚያቀታት እና ራሷ ልትወስን ይገባል ልክ ነሽ ይኸውላችሁ እህቶቼ በህይወታችሁ ላይ ሌላ ሰው እንዲወስንላችሁ እድሉን አትስጡ እውነት ነው ገብቷችኋል እናንተ ለራሳችሁ ያላችሁት እናንተ ናችሁ የምትወድቁትም እናንተ ናችሁ የምትኖሩትም እናንተ ናችሁ የእናንተ የተሰጣችሁ በቂ የሆነ እድሜ ያላችሁ ያንን እድሜያችሁን መጠቀም ትችላላችሁ ገብቷችኋል በእውነቱ እንደሆነ በጣም የምታሳዝኑት እግዚአብሔርን ከባድ ውስጥ ሁኔታ ላይ ነው ያላችሁት እኔ እውነቴን ነው የምነግራችሁ እኔ ከአይምሮ በላይ ናችሁ እኔ እግዚአብሔር ራሱ ስጠይቀው ምንድነው ቆይ እነዚህ ልጆች የጎደለባቸው አንዳንድ እህቶቻችን ለምንድነው በማይረባ ነገር የሰው ጥገኛ የሰው ህይወት ውስጥ የሚኖሩት ለምንድነው በማይረባ ነገር ህይወታቸውን የሚያበላሹት እንዴ የለፋሽበትን ገንዘብ የሚያዘው ሌላ ሰው ሪሜሽን የሚያዘው ሌላ ሰው ህይወትሽን የሚያሽከረክረው ሌላ ሰው አንቺ መቼ ነው የራስሽ ህይወት የሚኖርሽ አይ እሷ አሁንም ብዙ ጊዜ ሆኗታል በቃ መወሰን ያለባት ቤተሰቧ ሳይሆን እራሷ ነች በዛ ላይ ደግሞ እውነት ለማውራት እግዚአብሔር ምስክሬ ነው እውነቴን ነው የምነግራችሁ ከመቆየት የተነሳ ይሁን በማወቅ አለማወቅ ይሁን ምን እንደተፈጠረ አላውቅም በውስጣችሁ ደግሞ የክፋት መርዝ እየተረጨ ነው አሁን እርስ በራሳችሁ እንኳን መተሳሰብ አቅቷችሁ ከራሳችሁ ጋር እንኳን ጸብናችሁ ጥላችሁ ክፋት ለራስው ለራሱ ክፉ ይሆናል እኔ ያለውበት ቦታም ከባድ ነው እየተባለ እየተነገረ ለምንድን ነው ሌላ ነገር ውስጥ የምትገቡት ለምን በሌላ ነገር አላማ ውስጥ መግባት የምትፈልጉ ህይወት እኮ ነው የምትኖሩ ሰው እኮ ለህይወቱ እኮ ነው ዋጋ እየከፈለ ያለው እየተጋጋጠ ያለው ይሄ ሁሉ የምታዩት ጦርነት ይሄ ሁሉ የምታዩት አጀንዳ ይሄ ሁሉ የምታዩት ትርምስ ይሄ ሁሉ የምታዩት ነገር እኮ መጨረሻው እኮ ምን እንደው ታውቃላችሁ ገንዘብ እኮ ቢዝነስ ነው እናንተ ምን ያትርፋችኋል ምን ማን ነው እያሳመማችሁ ያለው ማን ነው እናንተ ላይ ጉዳት እያደረሰ ያለው ገስት ውስጥ ያላችሁ ሪፖርት እያደረገ ያለ ሰው አለ ገስት ውስጥ ያላችሁ አውሩ ከማውረዴ በፊት ማውራት የምትፈልጉ ካላችሁ ከላይ ጀምራችሁ እሺ ሳሚ ጨርስ ጨርስ ያው ማለት ለስም ነው 8 አመት ማለት ነው እንጂ ብር ሴት ማድረግ ከጀመርኩኝ ያው 2 አመቴ ነው ከዛ በፊት ያው ለቤተሰብ ምናምን ነበር
እና አሁን ያለኝ ብር ምን ልስራበት ማለት ወደ ሀገር ብገባ ምን ያስተምረኛል? እኔ ምን አውቃለሁ ምን ሁኔታ ላይ እንዳለሽ የት ሀገር እንዳለሽ እንዴ? ምን አይደለም ብሬ ምን ልስራበት ለምትይው ራስሽ ወስኝ እንጂ ራስሽ የሚያዋጣሽ ያለሽን የብር መጠን አይተሽ ራስሽ ወስኝ እንጂ እኔ ሰው ባላችሁ ለምን ትሽከረከራላችሁ? እኔ ምን ቤት ነኝ አሁን አንቺ ብር ላይ ማዘዝ የምችለው ለምን? አሁን እኔ ዳቦ ስራ ያዋጣል ወይም ደግሞ ፀጉር ቤት ስራ ያዋጣል ብልሽ ፀጉር ቤት ስራ ገብተሽ ሳሚ ነው ያስገባኝ ለማለት ነው ወይስ ሰዎች ለምን ይመገፏቸዋል? አይን አላችሁ? አዎ ታስተውላላችሁ? አዎ። ሰው እንዴት ራሱ ማስተውሎ ራሱ የሆነ ነገር አያደርግ? እሺ ወርኒንግ ሰጥቶኛል እያላችሁ ነው። 300 ከምናምን ነው ኮፒ ሊንኩ። እስኪ ቢያንስ እንኳን 1000 አስገቡት። ኮፒ ሊንኩ ፕሊዝ፣ ኮፒ ሊንክ አድርጉት። ያንቺ ሐሳብ ግራ እያጋባኝ ነው። እዚህ ጋር ቆይ እስኪ ቆይ ማላውቀውን ሰው እዚህ እንትን ውስጥ ባላስገባ ደስ ይለኛል። ከዚሁ ከገስት ውስጥ ሪፖርት የሚያደርግብኝ ሰው አለ እንትን እያለኝ ነው። ማላውቀውን ሰው ለምን አስገብቼ ቁጭ አልኩኝ? ለምንድን ነው? ምክንያቴ ምንድን ነው? እሺ ሳሚዬ ማውራት ትችላለህ እንዴ? ቆይ እሷ ልጨርስላትና ታወሪያለሽ። አንድ ነገር ልንገርሽ፣ ለእኔም ብቻ አይደለም ኮፒ ሊንክ ሼር ታብ አድርጉ። ለእኔ ብቻ አይደለም ሪፖርት በጣም እየተደረገ ነው እና እናንተ ደግሞ ኮፒ ሊንክ ሼር አድርጉት። ችግር የለውም። የእናንተ ኮፒ ሊንክ ሼር የእነሱን ሪፖርት እንትን ይለዋል። እኔ አንድ ነገር ልንገርሽ፣ ለአንቺ የሚጠቅምሽ ለሌሎቻችሁ የሚጠቅማችሁ ገንዘብ ይዛችኋል አይደል? አዎ ገንዘባችሁን ይዛችሁ ከዛ በገንዘባችሁ መወሰን የምትችሉት እናንተ ናችሁ። የሚያዋጣ ነገር ሂዳችሁ ነው ማየት ያለባችሁ። ከዚህ ተነገሯችሁ አትሄዱ። ሂዳችሁ ያላችሁበት ሰፈር አካባቢ ወይም ደግሞ የምትኖሩበት አካባቢ ምን ያዋጣል የሚለውን እዛ ጋር በጥናት ማስጠናት፣ ራሳችሁን ዞር ብላችሁ ማየት። አሁን ምግብ ቤት ብከፍት እዚህ አካባቢ ያለው ሰው ጥሬ የሚበላ ሰው ነው፣ ቁርጥ የሚበላ ሰው ነው ወይስ ወጣወጥ የሚበላ ሰው ነው ወይስ እንደዚህ አነስተኛ የሆነ ነገር የሚጠቀም ማህበረሰብ ነው ያለው የሚለውን እናንተ ራሳችሁ ሂዳችሁ ቼክ አድርጉ እንጂ ሰዎች ከዚህ ነገሯችሁ ሂጂና ፀጉር ቤት ክፈች ብለውሽ ሂደሽ የምትከፍችበት ፀጉር ቤት መክፈትና መኖር መስራት አንድ አብሮ አይደለም። ዝም ብሎ መክፈት አይደለም። ይህ አካባቢ ፀጉር ያለው አካባቢ ነው ወይ እንዴ? ጫማ የሌለበት ቦታ እኮ ነው ጫማ ፋብሪካ የሚከፈተው እንዴ? እንዴት ነው? በምን ሂሳብ ነው ሰው ሀገር ላይ ለፍተሽ ደክመሽ አንዴ ያገኘሻትን ገንዘብ ሰዎች መክረውሽ ሂደሽ የምታጠፍ? እንደዛ ይደረግ። ማድረግ ያለባችሁ እራሳችሁ ሂዱ፣ አጥኑ። የት ክፍለ ሀገር እንደምትኖሪ ማን ያውቃል? አሁን እኔን እዚህ ጋር ምን ልስራበት ብለሽ የምትጠይቂ ጎንደር ትሁኚ፣ አዲስ አበባ ትሁኚ፣ ድሬዳዋ ትሁኚ፣ የት አውቃለሁ? እኔስ እንዴት እንደዛ ብዬ እመክርሻለሁ? ይሄ እኮ አግባብ አይደለም። አንቺ ነሽ ገንዘቡ ባለቤት፣ አንቺ ነሽ። ተረጋግተሽ የሚያዋጣሽን የሚጠቅምሽን ነገር ሙሉ በሙሉ ኢንቨስት አድርገሽ ሳይሆን የተወሰነውን ገንዘብ የሆነ ቦታ ላይ አስቀምጠሽ በተወሰነ ገንዘብ መንቀሳቀስ። መጀመሪያ ግን ምን ይፈልጋል? ለዛ ለምትጠቀሙት ነገር ስልጠና ይፈልጋል፣ እውቅና ይፈልጋል። ለምሳሌ ምግብ ቤት መክፈት ካለብሽ የምግብ ስራ መማር አለብሽ። ራስሽ ስራውን መስራት አለብሽ። ፀጉር ቤት የምትከፍቺ ከሆነ ከፍተሽ ማሰራት አያዋጣም። ራስሽ መስራት አለብሽ። 3 ወር ሰልጥነሽ ራስሽ ከሰራሽ ነው ስራው የሚያዋጣው። ብትከስሪ ራስሽ ስለምትሰሪ ኪሳራ አይኖረው እንጂ እኔ ወይም አብርሽ ይሄን ክፈች ይሄን አድርጊ ብለን የማዘዝ አቅም የለን። ምክንያቱም ገንዘቡ ያንቺ። ይሄን ነው የምነግርሽ። አንቺ አውሪ ያልተኖረ ልጅነት እንትታይ ታፕታፕ ኮፒሊንግ ሼር አብርሽ ሳሚ እንትን አሹ ጋር ልንገባ ነው። ትመጣለህ? አዎ እኔ እመጣለሁ።
በቃ ኦኬ እሺ አሁን አሹ ጋር ልከፍት ነው በቃ እዛና እሺ ቆይ እስኪ ላውራው እስከዚህ ያልተኖረ ልጅነት ሚዩት አንሺ አውሪ ከሳሚ ያን እሺ ይሰማንሽ ነው አውሪ ተነቀላውተች ሳሚዬ ይሄው አሹ ገብቷል እዛና በቃ መጣሉ ትንሽ አንድ ተወሰነ ደቂቃ ቆይቼ ዘግቼ መጣሁ ኦኬ ኦኬ በቃ ሂድ አንተ ሃይሚ እንዴት ነሽ ሳሚ እንዴት ዋልክ? እንዴት ናችሁ? ትላንትና ደህና ደሩ ሳልል ስራ ላይ ነበርኩኝና አሁን ራሱ ስራ ላይ ነኝ። ያው ታብታብ አድርጎ ለማለት ነው ያህል ነው የገባሁት። ስላስገባኝ አመሰግናለሁ። እኔም አመሰግናለሁ። እሺ እሺ ታፕታፕ ኮምፕሊት ሼር እያደረጋችሁ ነው። ፎሎ አድርጉት ይህን ቻናል። ሰው እኮ ማስገባት ተሳቀቅን እኮ ሃይሚ፣ በጣም ያሳዝናል። በጣም አንዳንድ ጊዜ ይከብዳል። እኔ ለምን እንደሆነ አላውቅም። ስንት ዓመት እንደሚኖሩ አላውቅም። ክፋት ሰርተው አሁንማ በቃ በትክክል ከባድ ነው። የምታውቃቸውን አስገባቸው። ኮፒ ሊንክ አድርጉ ወገን፣ ተንቀሳቀሱ። እስኪ ሙዚቃ ጋብዛቸው።